የገንዘብ ጥማት ክስረት የኪስ ጉርጥማት እዚህ ጋር ልሳም እንዴ ታርኩ ነው ችግር የምትመዝንበትን ቦታ ተለን ይመጣል። እዚህ ጋር ልሳም እየጀነጀንክ ነው በረደኝ ከፍኝ ቅርሻታ ከብት ጉርድ በርሜል የሶፋ ወዘን ገጣባ ለፈጨ እንጭጭ ልፋጭ ለሃጫ ነገር ያርኩ አልናገር ሁለተኛ ዙር ልትሰድቦ ተመለሰችለት። ሰላም ምርጥያንስ ዴናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ብሎ ማኑ ሉፒስ እኔ በጣም ዳኒ ሁላችሁ በያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማኑ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማኑ። ቪዲዮውን ደግሞ ሰውን ይደርስ ላይክ ብታደርጉልኝ ይረዳኛል ማን ነው። ወደ ቪዲዮ እንጀራ ነው ቂጣ ነው አና አቤት ዳዲ የሆነ ነገር ልጠይቅሽ። ምን ታውቃለህ? ጠይቀኝ። እንደው አያድርገውና ምንድነው እንዴ አካበድከው እኮ እንደው አይበለውና እኔና እናትሽ ብንለያይ ከማን ጋር ነው መኖር የምትፈልጊው? ጎሽ እሺ ዋይፋዩ ግን ከማን ጋር ነው የሚሆነው? ራን አባትና እናቷ ግድ አይሰጧትም ነው የምልህ። እሷ ፎከሷ ዋይፋዩ ላይ ነው ያረዳ ልጅ። ወይን እንጀራ አባቴ ስተዋወቀው ቤቢ ና ሰው ላስተዋወቀ ተዋወቀው አዲሱ ጓደኛዬ ነው። እሺ ደህና ነህ ቤቢ? ደው እንዴት አባቱ የሚያምረው እባክሽ ተቀቡ ዝማት በሉ። እሺ ቤቢ ምን እየሰራ ነው? ዛሬ አንተን ነው የምንበላው ማለት ነው። ምን እበላለሁ ብለህ ልትበላ ነው ዛሬ ማለት? እናቴ እንዳንተ አይነቱን በየቀኑ ነው ይዛ ሁሉንም ራት ነው የምናበላ። ይኸውልህ ቤቢ ምን አይነት ስኬሪ ዱድ ነው። ይኸውልህ አባቴ ያልሰጠህን ፍቅር ልሰጥ ነው የምፈልገው። አባትህ ጥሎ ቢሄድም ማን ነው ሄዷል ያለው? ይኸውና እኮ አይዞህ ሞቷል። ጠረጴዛው ላይ ነው ያስቀመጥኩት። እኔ ልሂድ። እሺ ወዴት ልትሄጂ? አትፍራ። እሺ ወላችሁ እንደምታስቡት ጤነኛ አይደለም። በጣም ብዙ በሽታ ነው ያለብኝ። ይሄንን መልስ ጭራሮ ተሳከሳል። የሆረር ሙቪ ትላለህ። ና ሰው ላስተዋውቅ አዲሱ ጓደኛዬ ነው። ሰላም ነው ቤቢ? ሆረር ፊልምን በርጠሚዮስ ይስራት ነው የምልህ። አባዬ በቃ መሄዴ ነው። ደግሞ የለቴ ነው። በሱዳን ደግሞ ልሞክር እስኪ። ከትላንት ወዲያ አንዴ ከጅቡቲ ቆይ አስራ መጣ። አዎ እንዴ በማለፈው በናይጄሪያ ተይዘመጣ። አሁን ምን በሚባል አንተ አርፎ መቀመጥ አታውቅም እንዴ? ቆይ በየሳምንቱ ስደት ምንድነው ችግር? ከሀገር የመውጣት በቃ ፍቅሩ ነው ያረዳል። ከሀገር ለመውጣት በቃ ሱስ ሲኖርብህ እንደ በርጠሚዮስ ነው የምትሆነው። ተሳክቶልሻል እኮ ትንሽ ብቻ። አይ አሁንም ባህር ዛፍ እየታየኝ ስለሆነ ከሀገር አልወጣህም ማለት ነው። ተመለሰ መጣ። አዎ ትንሽ ድንበር ላይ ይዞ መለሱ። ምን ነው አይደለ? በቃ ነገ እስኪ በኬንያ ደግሞ ሞክራለሁ። ደህና አንተ ልጅ ጋር ይላል። አንተ ስለኔ ምን ነው የመሰደድ ፍቅር አናዘር ሌቭል ብለናል። ይኸውልህ ወንድሜ አሁን መታለች። እኔም ሴት ነኝ፣ ምን እንደሚሰማው ታውቃለህ። ስለዚህ ሂድና የሚሰማህን ንገራት። አፍቃሪ ነህ ተፈቃሪ ነህ? ነይ እዛ ጋር እናውራ። ናፍቀኸኛል አውቃለሁ። ለምን አልተመለስክም? አቤት እይታ። ግን እኮ አፈቅርሃለሁ። አውቃለሁ ግን ያንቺ በምታፈቅር ልክ ላፈቅርሻለች። ግን እኮ ይሄ ስሜት እንዲሰማኝ ያደረከኝ አንተ ነበርክ። ይቅርታ ግን ፍቅርሽ አስጨነቀኝ። እኔ እኮ ግን ከአንተ ጋር ብዙ ነገሮችን አስቤ ነበር። አሁን እኔን ረስተሽ እንደ አዲስ መኖር ጀምር። አፈቅርሃለሁ። አውቃለሁ። ኧረ አውቃለሁ። ያይ ፋራ ለምን አብረን አንሆንም? በእናትህ አስብልሻለሁ። ከዚህ በላይ አንቺን ማሰቄት አልፈልግም። ማይ ከዚህ በላይ ጥፋቴን አታብዡ። እሺ ስላስጨነቁ በጣም ይቅርታ። እንዲህ ያለቀሰች
እወዳለሁ። ኧረ ማይ ብራዘር፣ ኧረ ልቧን ሰበርከው። የእሷን ብቻ አይደል የኔን ልብ ራሱን የሰበርከው። እኔ ሰዎች በቃ አንድ ላይ ሲሆኑ የምደስተው ደስታ አልገባህም ነው የምልህ። ወይዬ ፍቅር፣ ዛሬ ጠይቀህ የማላውቀው ነገር ጠይቀ ነው። በጣም ችግር ውስጥ ነኝ። አንቺ ፍቅሬ ጠይቀሽኝ ምንም አላደርገው ነገር የለም። ታለበው ወንድሜ አንተ ጋር ልከዋለሁና 20 ሺህ ብር ላክልኝ። እሺ ደሞ ላንቺ እወድሃለሁ። እሺ ጆይ፣ እኔም እወድሻለሁ። ሰፈር ነኝ፣ ቶሎ ላኪው። ልብስ እንኳን ሳትቀይር ናቅፈኝ እባክህ። አይ የጅል ፍቅር ስራ ልመለስ ነው። ለነገሩ የፍቅር አምላክ ይቅር ይለኛል። ሃንግ ሊሰራ ነው። ይሄው ሃንግ ሊሰራ ነው። በቃ ኧረ በቀን በኮብልስቶን ኧረ ለጥ አደራረግ። አንተ ይሄ ደግሞ ቴክኒክ አለው ታውቃለህ። ነካ ነው ያደረገው እኮ ዝርር ጎሽ። ፍቅር ብሩን እኮ ይዤ እየጠበቅኩት ነው። ወንድምሽ እኮ ቆየ። አንተ ጋር የመጣ እኮ በቀን ዘራፊዎች ተመልቶ ሞት። ወንድሟን ከነተው ነው እንደ ዛሬ ደግሞ ድራማ አስቆኛ ያቅም ነው ማለት። አንቺ ነይ እስቲ። አንቺ ምን አባሽ ትመረቀሪያለሽ? አንተ ሰውዬ ሆነ ሰብዛገው እረዚህ ምን አባሽ ልቀቀኝ። ምን አይነት ለከፋ ነው ትላት ልቀቃት እንጂ እሱ ምን አገባው? ዝም ብሎ ሄዱ። ኧረ ልጄ እግዚአብሔር አይወደውም። ምን ነው እርሶ ሴትዮ ለምን አይከበሩም ነው ወይስ ለምን አልተለከፍኩም ነው? አየ ዘንድሮ ልጅ ማሚ ምን አይነት ወንድ ነህ? ኧረ ተወኝ እባክህ። ምን ሆና ነው እናታችን የከፋት? እዛ ጋር የሆነ ልጅ ሰድቧት ያውና ወንድሜ ልጇ ከሆንክ ሂድና ከርብተው ነው የምልህ። በቃ ወይኔ 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 ልጅ እሳይ ይገባሃል። ኧረ ድንጋይ ኧረ አናቱ ላይ የትኛውም ወንድ ልጅ በእናቱ ስትመጣበት አይወድም። ትክክል። ቀደም ያንቋሸሽካት እናት ናት አሁን ከሞት ያተረፈች። ታጥባ ወጥቶ ይሆንብ። ተነስ ተነስ ልጅ ተነስ። ይቅርታ አድርጉልኝ ማዘር። አረጋጋ። አየህ እኛንም ይቅርታ በሉ። እኛ ቤተ ክርስቲያን እንሂድ። እና ሲሰደብ ሁሉም ነው የሚከፋው። እስቲ ለእናት ያላችሁን ፍቅር ኮሜንት ላይ ናበል ሳመኝ 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 በግድ ሳመኝ። ስማ። አቤት። ማን ነበረ ያ የጓደኛ? የካሌብን ስልክ ፈልጌ ነበር። እኔን ለማስቀናት መሆኑ ነው ማለት? ምንድነው ማስቀና? ስሚኝ፣ እኔ እናት የኔና አንቺ ጉዳይ ካበቃ ቆይቷል። እኔና አንቺ ድጋሚ ልንሆን መቼም አንችልም። እኔን ለማስቀናት ብለሽ ከተለያየ ወንድ ጋር ሰውነትሽን ባታረክሽ የተሻለ ይመስለኛል። ሴትነትሽን ብታከብሪ ጥሩ ይመስለኛል። እሺ ደህና ሁኚ። ቆርጦልኛል። በትላንት እማራለሁ እንጂ በትላንት አልኖርም። ጨከን በል ወንድ ልጅ። እማ ለባል የሚሆኑ 2000 ብር ስጭኝ እስኪ። ምን ልታረጊበት? ዶሮ ልገሽበት? ይገልፍ ታታበት። እንኳን አደረሳችሁ። ልጄ መጣ። ተባረክ። ሃይ እማዬ ስጭኝ እንጂ። እንዳትሰጫት ነግሬሻለሁ። ለምን ሲባል? እዛ ገዳም ያሉ አባቶች እየተቸገሩ ለሷ ልትጨፍርበት ትሰጫታለሽ። የት ገዳም? ሙታን ሳማር ቅዱስ ሚካኤል አንድነት ገዳም። አዎ ልጄ። የኢትዮጵያ ሕዝብ እዛ ላሉት እናቶች ተረባርበው ቤት አሰርቷል። ነገር ግን አባቶች አሁንም እንደ በፊቱ ፀሐይና ብርዶ እየመታቸው ነው ያሉት። እንዴት ነው የምንረዳው? በአካውንታቸው ማስገባት እንችላለን። እማዬ በቃ ሁሉ ስጭኝ የነበረውን ብር አስገቢላቸው። ጎሽ ልጄ። አቤት ደግነት። እኛ ምን ባርክ 1044 25 90። ኧረ ይሄን ቪዲዮ የምታዩት ሰዎች በቃ ደስ ያላችሁን ብር በአካውንቱ አስገቡ ነው የምላችሁ። አባት ውሃ ጠማኝ፣ ውሃ መግዣ ስጠኝ። ወይ ቆይ ነው እሰጥሃለሁ። ኧረ ተይው በእናትሽ፣ ይሄ እንደዚህ ለብሶ ሊጠጣበት አይደለም ሊቅምበት ነው እንጂ። ኧረ አባት እኔ ምንም ሱስ የለብኝም፣ የእውነት ጠምቶኝ ነው። አንተ ሂድ በቃ፣ የለንም እያልን አይደል እንዴ? ምን ይገጀራል? አትሄድ አታ ውሃ ልጠጣ እያለ አሁን 30 ብር ነው ግፋ ቢል የምትሰጠው። ቆይ በ30 ብር ጫት አለ ሲጀምር። ለተመጽዋች እግዚአብሔር ይስጥልኝም አንድ ተስፋ ነው። ብችል ራራ
ካልቻልክ አትፍረድ። አንተ ምን አይነት ንግግር ነው? ከምር እያለን ግን ለነዳያኖች ለተቸገሩ ሰዎች ምናምን የምንከለክል ሰዎች በጣም ነው የምናሳዝነው። ፒኦቪ የሴት ቤስት ፍሬንድ ሲኖርክ ፓርት 3። ሄሎ ሄሎ፣ ወጣሽ? ይኸው እየወጣው ነው። በቃ እኔም እየወጣው ነው። እሺ አፍጥ ነው። እስኪ መስታወቷን ወደ እኔ ያዣት። አልተመቻትም። ይኸው መሄድ ደብሯታል። ጠላብክ አቀልጃ። የምርሽ ነው? በጣም ተንጆላጆልኩ እንዴ? ሁሌ እንደ ተንጆላጆልክ ነው። ጅል ተንጆላጆልክ ምን አይነካ ሆነ ከሷ ጋር ዴት የምትወጣው? ኧረ ቆንጅዬ ነች። ምንድን ነው የምትይው? ከሷ ያ መዳመጫ የመሰለው ጓደኛህ ያምራል። እሺ መካሻም ባልሆነ መዳመጫ የምትይው እሱ ያምራል። ከሷ ለቃቅሹ ነገ እንገናኛለን። ነገ ማለት ዛሬ ከሰዓት አትመጣ? አይመስለኝም። ስማ እኔ አልነግርክም ብዬ ነበረ፣ ግን ልጅቷ የአባላዘር በሽታ አለባት ሲባል ሰምቻለሁ። ትቅርብክ። አባላዘር? ውሸታ። የምርሽ ነው? አክስቴ ትሙት ናሁም ነው የነገረኝ። እንዴ ናሁም እኮ የሷ ሰፈር ልጅ ነው። አክስቴ ትሙት? ኧረ አክስቷን ገደለቻት። በይ ስልኬን ፍላይት ላይ አድርጌ ልቀመጥ። ኧረ ደስ አላት። በጣም ርቦኛል። በእናትሽ ከሷ ጋር እበላለሁ ብዬ ሳልበላ ነው የወጣሁት። በቃ እንውጣና ከአንቺ ጋር አብረን እንብላ። ደስ አላት። በቃ ለእሱ ያዘጋጀውን ብር ቤስት ፍሬንድ እየኳ ፒኦቪ ዩ ሃቭ የወንድ ጀለስ ፓርት 14። እንዴ በሩ ማን ከፈተልሽ? ከቤት ተጣልቼ ማድርበት አጥቼ ነው የመጣሁት። ታጋበል ጎሽ በረሳ ሙድ ማራመድሽ ነው። ባለፈው እኮ ተጣልተን ነበር፣ የተለያየ ነው። ቁኒንም ማሳረፍበት አጥቼ ነው የመጣሁት እያልኩ ወሬ ታበዛለህ እንዴ? ከፈለክ መኖሪያ ሁኔታዬን ካመቻቸው በኋላ መልሰን መኮራረፍ እንችላለን። አሁን ግን መጣላት አፎርድ አላደርግም። አይ እንግዲህ ሰውዬ እኔ ማረፊያ ፈልጌ ነው የመጣሁት። ለፈተና የፈጠረኝ ሰውዬ ለማረፍ ሴቶቹ ጓደኞች ጋር ታርፍ እኮ ምን ትሰሪያለሽ እሱ ጋር? አንድ አልጋ ላይ ሲጀምር እየተኙ የምን መፎጋገር ነው? እንግዳ አለብኝ። ሰፈር ደርሳ ሳይሆን አይቀርመው ራሱ እየደወለች ያለችው ነው ሰደይ ብላ። እስኪ ማን አባ ጎሽ ቀጥረሃል ጭራሽ እንዴ? ይቻዘው ፊት ከሽንት ቤት ሲወጣ አይታጠብም እንዳትጠጊው ብያት ነበር እኮ። እንዴት አባርገን ያሳመንካት? እዚህ ላይ ማስቀረት ነው አይደል? እንደዚህ ፏ ያደረገው ባለው አጅሬ ለካ ከዛች መጋዝ እግር ጋር ተቀጣጥረህልኛል። ኧረ ቺኮች ግን ኧረ ይጠላሉታል ነው የምልህ። ሄሎ ዛሬ አይመቸውም፣ ወደ ቤትሽ ተመለሽ፣ ቢዚ ነው። ማነሽ አንቺ? አንተ ግን ዝም በያት በእናትሽ። ዝም ብላ ነው ሻንጣ ራስ ልትኛ እንዳትደውልልኝ። ደህና ደር። እሺ ለምንድን ነው ቂጥሽን አፈንድደሽ የተኛሽው አውቀሽ? ምንድን ነው የምታወራው? እኔ ማፈነድደው ነገር ራሱ የለኝም። በእናትሽ ፍራሽ አለ እሱ ላይ ተኝ። እምቢያው እስር ቤት እንደዚህ አይነት ሴት ደግሞ አይጣልብህ። ፒኦቪ የወንድ ቤስት ፍሬንድ ሲኖርሽ ፓርት 2። ስማ ዛሬ ኢምፖስቶን ፎቶ ላሳይክማ። እስኪ አላምርም? አታምሪም? ሆነስት ኦፒኒየን ነው አንተ። ሴቶቹን ጓደኞቼን አሳይቻቸው በጣም ነው የምታምሪው ነበር ያሉኝ። እሺ እነሱማ አመድ ውስጥ ተንከባለሽበት ውስጥ ተነክረሽ ምናምን አላምርም ብትያቸው ወይኔ እንዴት አባሽ ነው የምታምሪው ነው። ትክክል። እነሱን አምነሽ እንዳፖስቱ ነግሬሻለሁ። አውቀ ነው የምሬን ነው። የእንቁራሪት አገጭ ነው የምትመስዩ። እኔ ብታምሪ ማስደብ እስኪ ምን በደልኩ? የወንድ ቤስት ፍሬንድ ሲጀምር አድቫንቴጅ ይሄ ነው። ግልጹን ቀጥታ ነው የሚነግርሽ። ልሳምሽ እዚህ ጋር ልሳም ጻርኩ ነው ችግር የምትመዝንበትን ቦታ ጥለን የመጣው ልሳም ጀለስ መገናለው ችግር አለሽ ወንድም አለሽ ትልቅ ወንድም ተመለስ የምትመዝንበትን ቦታ ጥለው መጣ። አይ ችግር የለም እየጀረጀንክ ነው። እዚህ ጋር እዚህ ጋር ከነኩ ሳና አንተ አይ እኔ እዛን አይደለም ችግር የድሮ ሰው ነኝ እንዴ? የድሮ ሰው እኮ አትመስልም። እኔ ምን ነኝ ተኔ ወደድከኝ? እኔ አንቺ ፍቅር ይያለው እዚህ ጋር ልሳም ኧረ ትሽኮረመማለች ልጅቷ። ታምረኛ አስመዛኝ። እምቢኛው አንድ ጎረስኩልህ አልፈልግም። ጅሎች እኔ ጉድ ይፈላል። ደነገጠች ቤቢ አስተካክል ጋር ሄድን ምንድነው በሁለቱ መሀል መሰሪው?
ባለፈው ጥፋት ደግሞ አረሳሁትም። እኔ መቆንጠጥ እፈራለሁ። እኔ መቆንጠጥ አልፈልግም። ተመቻትም ሴትዮዋ ማዘለገቻት። ታይ የሚባል ነገር እኮ አለ። እድሜ ዘመን ሲንግል ስትሆን በቃ ያየኸው ፍቅረኛ ማች ሁሉ እንደዚህ አድርገው ነው የሚሄድ። አስተሳሰብ የታነጽኩ በበሳልነት የመጠቁ በንግግር እንጂ እላፊ ማለት ነው። በስመ አብ ምን አይነት ጥልቀት ነው! ኧረ እኔ ከአቅሜ በላይ እና አርስቶትል ራሱ ይሄን የሚያውቁት አይመስለኝም። ምድን ከጥልቀት ምልቀት ይባላል። የአስተሳሰብ ልቀት ጸያፍ ቃል የሚናገሩ ሰዎችን አውግዛለሁ። ለስድብ ምላስ አይታዘዝልኝ። ምን አይነት ተፈጥሮ ነገር ያለ ምን አይነት እውነት ነው ወይ? ለማየልን ገረት ይስማከ ወርቁ ወንድ አይደል እንዴ? በዚህ እድሜ ማየ ምናምን ትላለህ እንዴ? አይ ለእናቴ እኮ ያለውን ነገር ቅርሻታ ከብት ጉርድ በርሜል የሶፋ ወረዘን ገጣባ ለፈጨጫ እንጭጭ ልፋጭ ለሃጫ ነገር ያረግ እንኳን አልናገር። ሁለተኛ ዙር ልትሰድቦ ተመለሰችለት። አማላይዋ እንዴት ነው የምታምሪው? ኧረ አራድዬ ልጅ መች አንቺ ራስ ጽድት ያልሽ አይደለሽ እንዴ? ይሄው በቃ ገረጀረች እዚህ ላጮልሻ። ኧረ ፍቺ ኧረ ፍታ ማነሽ ወንድ ዋጠች ሴት ማማዬ ከቻስ እያልኩ ታች ሰፈር አልተጋተቱኝ ጀማውን አስደንብሬ ከች የሆነች ነገር እኮ ላወራሽ ብዬ ወሬ አልደላህማ። ቆይ ልስፈልልህ በኔ ባባዬ በሪ እሱ አፍቅሯታል በእርግጠኝነት። እሺ ገራቢ ጭሞ ይጠየቀ ቦርንስ ቱ ቢ ጋንግስተር ፎርስ ቱ ቢ ሲስተር ማነው? እኔ አረቢያ ሰገረኛ ጥያቄሽን እሺ እንዴ እሺ እንቆቅልሽ ምን አገልሽ? ከመግዘፉ ዘርፈ ብዙ ምንድን ከመግዘፉ ዘርፈ ብዙ ይሄን ተይውና በእናትሽ ጥያቄና አንዴ ስሚኝ። መጀመሪያ እኔን ጥያቄ መልሳት። ባባዬ በሪ አንተ ምን አይነት የወንድ ዱርዬ ናት? የቺክ ዱርዬ ነው የወንድ ዱርዬ? አሁን እቺ የምትባለው እድሜው ስንት ነው? 69 ዓመትን እንዴት ይገልጹታል? ሽምግልናና እርጅና አንድ አይደለም። እርጅና ኤክስፓየር ማድረግ ነው። ሽምግልና ግን በእውቀትም በማስተዋልም ማደግ። ተዝረከረከ ሽምግልና መሆን የለበትም። ያርጅና ነው። ወደ ሽምግልና ስትመጣ ግን አዋቂ መሆን አለብህ። መምከር መቻል አለብህ። መቆጣት መቻል አለብህ። ቁጣ ፍቅር መገለጽ አለበት። እስካሁን ሲኖሩ ያደረጉት ቁም ነገር ትልቁ ነገር ምንድን ነው? በትምህርቴ ሰክሰስፉል ነኝ። ማስተር ሰርቻለሁ። ልጆች ወልጃለሁ። የ37 ዓመት ትዳር ነበረኝ። ልጆች 3 ልጆች፣ 2 ሴት 1 ወንድ። ሶስቱም ትምህርታቸውን ጨርሰዋል። 2ቱን ድር ያለው ልጅ አይቻለሁ። አንዷ ገና ባል እየጠበቅን ነው። በወጣትነት ዘመኑ ውድ ዋጋ ያስከፈሉት ስህተት ነበር። ምን ነው በዛን ጊዜ አሁን የማውቀውን ያህል እግዚአብሔርን ባውቀው እሱ ነው። ያንን ዕውቀት ቢኖረኝ ኖሮ የገባሁባቸውን ነገሮች ገብቼ ኪሳራ ውስጥ አረፈ። ምን ኪሳራዬን ሁሉ ለውጠው እዚህ አደርሶኛል። እግዚአብሔር ቸር ነው። ለወጣቱ ያሉት መልእክት ኦፖርቹኒቲን በጊዜው መጠቀም። እግዚአብሔርም የጊዜ አምላክ ነው። ጊዜን ፈጥሮ በጊዜ የተጠቀመ አምላክ ነው። እንደዚህ አይነት ማዘር በኢትዮጵያ ያብዛልን ነው የምልህ። በቃ ምን አይነት ምክር ነው የመከሩን? ድሮ የነበርኩበት ቤት በቃ ምግብ ሳልጠይቅ ነው ምግብ የሚሰጡኝ። ኧረ እባክህ እውነት የሚካልኩ ራሱ እናደዳሉ። ኧረ እባክህ ስጪኝ ነው ቻይነኛው፣ ስጪኝ አንቺም ነው የማይሰጡኝ። የለም እንጀራ ጨረስክ እንጀራ ውሰድ ነው የሚሉ። እሺ ቤት ኪራይ ራሱ ደብቄ ካስቀመጥኩ ነው እንጂ አይወስዱብኝ። ብሩን አይቀበሉም። ኧረ እባክህ በጣም ደግ ናቸው። ደግ በቃ ለምን እዛ አትሄድም ታዲያ? ቤቱን ፈልገዋለሁ እኮ ይሄኛውን ለምን እዛ አትገባ? እነሱ እንትን ነው ሰው በቃ ቤቱን እንትን አረጉ። ምን አረጉ? እኔ ተከራይቼ የምኖረውን በብቻው ሸጧት። ኧረ እባክህ ለብቻ ክላስህን ብቻ አላልክም? እኔ እንግዲህ ለዛ ነው ስልሽ በቃ ወተት ራሱ እንደ ልብ ነው የምጠጣው። ኧረ በጣም አይ እዛ በቃ ጥሩ ሰዎች ናቸው እነሱ። ኧረ በእናትህ አጨጭቀኝ። በቃ ሂድ እዛ ግባ ከፈለክ። እንዴ እኔ ለተንኮል አይደለም ያልኩ
እንደዛ እንድታረጊለት ፈልጎ ነው። ለምን ታሽኮረመሚያለሽ? ብላሽ ብላው በላው ነው። እሺ ይሄ ከፈለክ እንጨምርበት። ሁሌ እኮ ነው የሚያስቀኝ ቶንኩዙ። አዎ ሰርግ ነበራቸው። ብላ ጨምረክ እንጨምራለሁ። ልጅ እንደ ምንድነው ይሄ? የሚጠጣ ነው እንዴ? ይሄን ጨምርበት። ኧረ ጨው ነው እንዳትጠጣው አንተ ሞጀረ። ምንድነው? ጨምር አላልሽኝም? የቱን ልበላ ነው? ጨው እኮ ነው። ይሄ ድግስ ጨው ነው? አዎ ጨው ነው። ምን ሆነ? አታነበውም እንዴ? ምን ላድርግ? እኔ እናውቃለሁ። አምጣ በቃ ይቅርብኝ። አምጣ በቃ አጥቤንና ኧረ አምጣው። በረከት የሚባለው ጓደኛችን የእንትን ሱስ አለበትና ታሙ ሐኪም ቤት ሄደ ማለት ነው። የምን ሱስ? ዶክተሯ የግብረ ስጋ ግንኙነት ታደርጋለህ እንዴት ትለዋለች? ካላስቸገርኩሽ አለች እና በጣም ነው እንዴ ልትወደዋለች። አሁን ይሄን ምን እንላለን? እሺ ምን አይነት የኮረነሰና የነፈጨለ ቀልድ ነው? አንተ ይሄ እኮ እንኳን አይደለም ጥርስ ለማስከፈት እስቲ ኮሜንት ላይ ለቀልዱ አይደለም በቃ ቆንጆ ናት ብላችሁ ስለምታስቡ ኮሜንት ላይ ለመልኳ ሳቁላት። ፒኦቪ ጎርራለሁ ብለህ ስትበላ ጎሽ የኔ ቆንጆ እኔ ላንሳሽ። እንዳንቺ አይነት ድሃ ስልኬ እንዲነካብኝ አልፈልግም። እሺ አታፍሪኝ እንዴ ደግሞ ላንሳሽ? ወይ ቅቤት እንዳንቺ አይነት ድሃ ባለ አይዲ የኔ እናት ምንድነው? የኔ ቤት ያምሻል። ኧረ ላይ ተቀመጠች ጭራሽ ዳዲ ማናት? አልተሳካልሽም። በቃ ድህነቷን ልደብቅ ሞክራ ነበር፣ አልተሳካላትም። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። ተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።